ስሜ ግርማ መኮንን እባላለሁ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአይሲቲ ዲፓርትመንት የፕሮግራመር ሆኜ እያገለገልኩ እገኛለሁ። ለሀገሬ ደግሞ በኢትዮጵያ በፓራ ኦሎምፒክ በቴኳንዶ ወርቅ አምጥቻለሁ። ወደ ስፖርቱ ልገባ የቻልኩት በኢትዮጵያ ቴኳንዶ ፌዴሬሽን በአሰልጣኞችና በፌዴሬሽኑ አባላት በአንድ የቴሌቪዥን ቻናል ላይ አይተውኝ ሁሉ ነገር በእግሬ ስጠቀም ስላዩ መበላው ምጽፈው ልብስ ማጥበው ምንም ሁሉ ነገር በእግር ስለነበረ አይ ቲንክ ያው እግር ለቴኳንዶ ቅርብ ስለሆነ ከዛ በዛንግ ላይ አይተው መተው መለመሉ። የመጀመሪያው ውድድሬ እንደ ሞሮኮ ነበረ። ከዛ በአንድ ወር ከ15 ቀን ለአገሬ ወርቅና አምጥቼ ከዛ በኋላ አገር ውስጥ ያሉ ውድድሮችም ከአገር ውጭ ባሉ ውድድሮችም ብዙዎችን ተሳትፌያለሁ። ከመጀመሪያ እስከ መጨረሻ በጣም ጥሩ ነበረ። የመጀመሪያም ውድድሬ ስለነበረ እንደ አገርም እንደ ውጭ ወጥቶም ለመወዳደር የመጀመሪያ ስለነበረ በጣም ፍርሃትም ነበረ። ግን በጣም እኔ ተደስቻለሁ፣ አገሬም ተደስታለች ብዬ አምናለሁ። ተማሪ ነበርኩ እኔ በዛን ሰዓት ለኢትዮጵያ ፌዴሬሽን ተመልምዬ ስወዳደር እኔ ተማሪ ያለው ነበር የተወዳደርኩ። ጎን ለጎን ቀላል ነበር ትምህርቱም ከትምህርት ከትሬኒንግ ትምህርት ነበር የዛን ሰዓት። አሁን ላይ ግን ያው ወደ ስራ ስትጀምር ሙሉ በሙሉ ጊዜን ስራ ነው የምታደርግ። እዛ ላይ ደግሞ ፕሮግራመር ስለሆን ብዙ ሰዓትን ለፕሮግራሚንግ ነው የምትሰጥና ያው ለትሬኒንግም ጊዜ አይኖርህም። ጂሞችም ለመሄድ አንዳንድ ስፖርት ቦታዎች ለመሄድም ጊዜ ያጥራል። ያው ስራ ላይ ፕሮጀክቶች ብዙ ስለሚበዙ ለነሱ ፎከስ እያረኩ ስለነበረ አይ ቲንክ ስፖርቱን ትንሽ ረስቼዋለሁ ብዬ አስባለሁ። ብዙ ፓራኦሎምፒክ ተወዳዳሪዎች እንደ ሀገራችን እንዳሉ አምናለሁ። ብዙ ጥበብ ኑሯቸው ጥበባቸውን የደበቁ የፓራኦሎምፒክ ተወዳዳሪዎችም ይኖራሉ። በየክለቡ አሉ ወይም በየሰፈር ውስጥ ማሰልጠኛ የምንላቸው የቴኳንዶ ማሰልጠኛ በየሱ ውስጥ ያሉ አሉ። እነሱ ወደ ክልል ስፖርት ቢሮ እየሄዱ ራሳቸው ታለንታቸውን ቢያሳዩና ታለንታቸውን አይቶ ደግሞ ስፖርት ቢሮ ለፌዴራል ቴኳንዶ ፌዴሬሽን ራሱ እንትን እያሉ የሚመለምሉበት መንገድ አለ። እሱን ቢሞክሩ ብዬ አምናለሁ። እንደ አትሌቲክሱ አካዳሚዎች ቢኖሩ፣ ሁለተኛ ነገር ደግሞ ካምፖች ቢኖሩ፣ ክለቦች ቢኖሩ፣ የሀገር ውስጥ ውድድሮች በጣም ቢሰፉ። አሁን ላይ በቃ አዲስ አበባ ከተማ አስተዳደር፣ ኦሮሚያ እና አማራ እንደዚህ አልፎ አልፎ ነው የምናያቸው። ግን በይበልጥ ደግሞ በሁሉም ክልሎች ተሳታፊ ሆኖበት እንደ አገር ደረጃ አገር የምትወከል ከክለቦች ተመልምለው በሚመጡ ልጆች ነው እና ፓራ ኦሎምፒክ ደግሞ ለብቻው ሳፖርት ተደርጎ እንደ ካምፕ ቢፈጠር ወይም እንደ አካዳሚካል ነገሮች ቢፈጠሩ ጥሩ ነው።